ለአባቷ ጋቢ አዛኛለች፣ ለእናቷ ደግሞ የራያ የባህል ልብስ አንድ። በቃ በዚህ መልኩ ማለት ነው። በዚህ መልኩ አንድ ለእናቷ አንድ ለአባቷ ጋቢ ከነነጠላው ከነመቀነቱ ለአባቷም ጋቢ ጎበን ብሎ ደጃፉ ተቀምጦ ይመርቃታል ማለት ነው። ለአባቷም ለእናቷም ያዘዘችኝ ትዕዛዝ ነው። እንግዲህ ትዕዛዟ በስነ ስርዓት ተሰርቶ ከች ብሏል ማለት ነው። አባትም እናትም ተቀምጠው ለእናት ብቻ ስጦታ የምትሰጡ ሰዎች አላችሁ። እናንተ ግን እንዴት እያሰባችሁት ነው? ራሳችሁ ማለት ቅንጭላታችሁ ምን አይነት ሐሳብ እያሰበ ነው? አባት ተቀምጦ ለእናት ብቻ ስጦታ መስጠት ጥሩ ነው? ጥሩ ነው ብላችሁ ታስባላችሁ? ነገር ግን አግባብ አይደለም። ማለት መደረግ ካለበት ለእናትም ለአባትም ነው መደረግ ያለበት። ካልሆነ ደግሞ ለሁሉም አለማድረግ ነው። አቅማችሁ ካልፈቀደ እንጂ ለእናታችሁ የባህል አልባሳት ሽፎን ገዝታችሁ አባታችሁ ምንም ሳያገኝ ክርችም ማለት እኔ ይደብረኛል። ብዙ ቦታ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ በጣም ደስ በሚል በአባቶች ጋቢ ነው የመጣሁላችሁ ማለት ነው። ውድ ተመልካቾቼ ዛሬ ግን አንዳንድ ሰዎች ወቀሳ ለወቅሳችሁ ነው የመጣሁት ማለት ነው። እንግዲህ ቻሉት ያው ሰሞኑን እንግዲህ ትንሽ የምትሳደቡም አላችሁ፣ ትክክል ነው የምትሉ ሰዎች አላችሁ። እንግዲህ ትክክልም አልሆንም ተመናገራችሁ ወዲህ ኋላ አላልንም። እና እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? አማን ናችሁ ወይ? ክብሩ ይስፋ ከኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ዛሬ እንግዲህ ማክሰኞ የውርጌሳ ገበያ ነው። ዛሬ ያው ምን ተወደደ ምን ረከሰ ምናምን ብላችሁ ደስ ይለኝ ነበር። ነገር ግን ገበያ ገብቼ ምንም የጠየኩት ዕቃ የለም ዛሬ ማለት ነው። ነገሮች ስለሚያስፈራሩ አሁን ላይ ኑሮ ውድነት እየሄደ ስለሆነ ያው ምንም ነገር ያጣራው ነገር የለኝም። ግን ዛሬ ያው ወደ መጣሁበት ቪዲዮ ልግባ። ቆይ ግን በውጭ ሀገር የምትኖሩ የመዳም ቅመሞች ብዙ ጊዜ የመዳም ቅመሞች ናችሁ ዕቃ የምታዙት፣ ለቤተሰቦቻችሁ ልብስ የምታዙት የመዳም ቅመሞች ናቸው። የመዳም ቅመሞች ግን ከእናትና ከአባቶቻችሁ ማን ነው የምትወዱት? እስኪ እንዲያው በስነ ስርዓት ኮሜንት ላይ ጻፉልኝ። ብዙዎቻችሁ ታባድላላችሁ። በእርግጥ ቤተሰብ ያው እንግዲህ ሞት የማይቀረው ሞት አለ። አባት ኑሯችሁ እናት ላይኖራችሁ ይችላል። እናት ኑሯችሁ ደግሞ አባት ላይኖራችሁ ይችላል። ነገር ግን ብዙ ጊዜ እናትም አባትም እያላችሁ ለእናቶቻችሁ ብቻ የራያ ባህል ልብስ ሊሆን ይችላል፣ ሽፎን ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እቤው ውስጥ አባትም እናትም ተቀምጠው ለእናት ብቻ ስጦታ የምትሰጡ ሰዎች አላችሁ። እናንተ ግን እንዴት እያሰባችሁት ነው? ራሳችሁ ማለት ቅንጭላታችሁ ምን አይነት ሐሳብ እያሰበ ነው? አባት ተቀምጦ ለእናት ብቻ ስጦታ መስጠት ጥሩ ነው ብላችሁ ታስባላችሁ? ነገር ግን አግባብ አይደለም። ማለት መደረግ ካለበት ለእናትም ለአባትም ነው መደረግ ያለበት። ካልሆነ ደግሞ ለሁሉም አለማድረግ ነው። አቅማችሁ ካልፈቀደ እንጂ ለእናታችሁ የባህል አልባሳት ሽፎን ገዝታችሁ አባታችሁ ምንም ሳያገኝ ክርችም ማለት እኔ ይደብረኛል። ብዙ ቦታ ዕቃ ወስጃለሁኝ። ነገር ግን እናቱ እየተደሰቱ አባት አሻግሮ እንደዚህ ብሎ ማየት የለበትም። ቁም ነገር ነው የምላችሁ። ወላሂ በጣም ነው ሀገራችን የሞቀውና ጭራሽ ይሄ ሲደረብ ወይ ይሄ ብርድ ያለበት ቦታ መሆን አለበት የሚለበሰው እንጂ ሞቃት ቆለኛ ቦታ የማይሆን ነገር ነው የምላችሁ። እና ውድ ተመልካቾቼ አንድ ነገር ስገዙ እናት አባት ያላችሁ እናትም አባትም አንድ አይነት ናችሁ። ምክንያቱም እናት 9 ወር ተሸክማ ወልዲያ ብዙ መከሯን አይታ አሳድጋ ሊሆን ይችላል። ነገር ግን እናታችሁ ላይ ብዙ ወንዶች አባት ብዙ ልፋት ለፍቶ ብዙ ላበት አውርዶ ነው እናንተ የምትፈጠሩት ማለት ነው። ከዛ በኋላ ደግሞ የቀን ስራም ሆነ እርሻ እያረሰ ስንት መከራውን እየነገደ አቧራ እያቦለለ አሳድጎ እዚህ አድርሷችሁ ውጭ ሀገር ሆናችሁ ለእናቴ ይሄን አድርግልኝ፣ ለእናቴ ወሰድና ሰርፕራይዝ አድርግልኝ እናቴን ማለት እናትን ብቻ ማድላት ክልክል ነው። በአንድ አይናችን ማየት አለብን ቤተሰቦቻችንን። ብዙ ሰዎች አሁን አሉ
ብዙ ወንድም ሊሆን ይችላል እናቱን ወዶ አባቱን የማይወድ ሰው አለ እናውቃለን። እንደገና ደግሞ እናቱን ወዶ አባቱን ይጠላል፣ አባቱን ወዶ ደግሞ እናቱን የሚጠላ ሰው አለ። ባይዘወይ ብዙ ጊዜ እናት ናት የምትወደደውና ነገር ግን ሁላቸውንም በአንድ አይናችን ነው ማየት ያለብን ማለት ነው። ማድረግም ያለብን ፍቅራችንን መግለጽ ያለብን ሁለታቸውንም በተለያየ ቃላት ሳይሆን በአንድ አይነት ቃላት መግለጽ አለብን ማለት ነው። የመዳም ቅመሞች እንግዲህ በያላችሁበት ሰላማችሁ ይብዛ። በእናንተ ላይ ብዙ ሰው የሚኖር አለ። ከቤተሰቦቻችሁ አልፋችሁ ለታመመው፣ ለተቸገረው፣ ለተራበው፣ ለተጠማው ደራሽ የመዳም ቅመሞች ናችሁ። ቁም ነገር ነው የምላችሁ። ለመዳም ቅመሞች እንግዲህ ልዩ የሆነ ክብር አለኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ የምትመለከቱት ልብስ ወዲህ ሐይቅ ነው የሚሄደው። ይሄ የአባቷ ጋቢ ነው ለአባቷ። እዚህ ላይ ተመልከቱ። እንግዲህ አቅል ያላት ልጅ ናት ያዘዘችኝ። ይሄ የአባቷ ጋቢ ነው። ምንም ያባደለችው ነገር የለም። ለአባቷ ጋቢ ያዛኛለች፣ ለእናቷ ደግሞ የራያ የባህል ልብስ አንድ። በቃ በዚህ መልኩ ማለት ነው። በዚህ መልኩ አንድ ለእናቷ አንድ ለአባቷ ጋቢ ከነነጠላው ከነመቀነቱ፣ ለአባቷም ጋቢ ጎበን ብሎ ደጃፉ ተቀምጦ ይመርቃታል ማለት ነው። ለአባቷም ለእናቷም ያዘዘችኝ ትዕዛዝ ነው። እንግዲህ ትዕዛዟ በስነ ስርዓት ተሰርቶ ከች ብሏል ማለት ነው። ወደ ሐይቅ የሚላክ ነው። እናንተም ለአረፋ ኢድ መስጠት የምትፈልጉት ስጦታ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ እዘዙኝ፣ የፈለጋችሁበት ቦታ አደርሳለሁ። ነገር ግን በስልክ ተጀናጅናችሁ ለማፈቅረው ሰው ስጦታ ስጥልን ባትሉኝ በጣም ደስ ይለኛል። ምክንያቱም እኔ ነኝ የምጠቀመው። ነገር ግን እንደዚህ አይነት ጥቅሙ ቢቀርብኝ ደስ ይለኛል። ምክንያቱም ለማታውቁት ወንድ በስልክ ተጀናጀን ብላችሁ ስጦታ ምናምን ገንዘብ መስጠት ጅል አትሁኑ። ገንዘብ ለማንም ይሁን ለማንም፣ ለወንድ ለማታውቁት ወንድ ለምታፈቅሩም ሊሆን ይችላል፣ በስልክም ኒካ ላይ ያሰርሽው ወንድ ሊሆን ይችላል። ምንም ጥቅም ስለሌለው ቢቀርባችሁ ነው የሚሻላችሁ። ገባችኋ? በቃ አታድርጉ። ለወንድ ገንዘብ አትላው። ከቻላችሁ በቃ ከምትሰሩ ቀነስ አድርጋችሁ ለቤተሰቦቻችሁ አስደስቱ ነው የምላችሁ። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቻናሉ በጣም ቀዝቅዟል እንደነገርኳችሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቻናሉን ቁም ነገር ላይ ብታደርሱት ለእናንተም ጠቃሚ ነው፣ ለኔም ጠቃሚ ነው ማለት ነው ጉዶችዬ። እንግዲህ ሰላማችሁ ይብዛ። አረፋ ነው የመጣው። ለአረፋ ለቤተሰቦቻችሁ አንዳንድ ነገር ሰጠት አድርጉ። እኔንም ማበረታታት ነው፣ ቤተሰብንም መርዳት ነው፣ ቤተሰብንም ማስደሰት ነው። እናንተም መመረቅ ነው። የቤተሰብ ምርቃን የደረሰው ሰው ሁሉ ጊዜም እንዲያማረበት ያሰበው ሁሉ እንደተሳካለት ነውና የሚኖረው። ሰላማችሁ ብዝዝት ይበል። እንግዲህ ዛሬ እንዲያመረብኝ ባለሙሉ ተስፋ ነኝ። በጣም አምሮብኛል ብዬ አስባለሁ። ጎበዝ